ቤተሰብ ከባድ ጦርነት ተጀመረ። ምላጩ ሳይሳብ የተተኮሰው ጥይት ዛሬ ኢየሩስን ካፈር ነው የተባለቃት። እንግዲህ ትናንትና እንዳያችሁትኝ ኢየሩስ አንድ ሙዚቃ በብሩኬ ፎቶ አድርጋ ለቃ ነበርና ከታች ደግሞ ለልጄ ገና ብዙ ድንጋዮችን ፈነቅላለሁ፣ ብዙ ጉዞ እጓዛለሁ የሚል ጽሁፍ ነበረው። እንግዲህ ዘፈኑ እንደሰማችሁት ነው ማለት የቤዚ ዘፈን ነው። የመጀመሪያ የፍቅር ማያ የሚለው ነበርና ግን ደግሞ ሀይሚ ዝም አላለቻትም። ሳከብርሽ አልከበራልሽ በማለት ያለ የሌለ ኃይሏን ስብስብ አድርጋ የማያዳግም መልስ ነው ዛሬ የሰጠቻት። በእርግጥ የዛሬው የሀይሚዬ መልስ ኦር ደግሞ መልእክቷ ለብሩኬም ለኢየሩስም ነው። ምን አለች መሰላችሁ? የኔ ነው የኔ ነው የኔ ነው የራሴ ነፍሴን የሰጠሁት ወድጀው ከነፍሴ አትዩት አይባል ላይ ሆነ አትመኙት አውቀዋለሁና እንደማታገኙት አለችና ለኢየሩስ መልስ ሰጠቻት ማለት ነው። ቀጥል አረገችና ለብሩኬ በነጠላ ጋቢው መች ብርዱ ሊለቀኝ እቅፍ አርገኝና ትንፋሽህ ያሙቀኝ ስሜን አቆላምጠህ አባብለህ ስጠራኝ ያንተ እንደመሆኔ የለም የሚያኮራኝ በማለት ሌላም አለ። ቤተሰብ ያውን ያጠር ለማድረግ ፈልጌ ነውና ለብሩኬ መልእክት እንደዚሁም ደግሞ ኢየሩስ ሀይሚን አበሽቃለሁ ብላ ትናንትና የለቀቀችው ዘፈን ይበልጥ እንድትበሽቅ ይበልጥ ደግሞ ሀይሚዬ አቅሟን ስብስብ አድርጋ ከዚህ በኋላ ኢየሩስ በመካከላቸው እየገባች ብዙ ነገር ስታረግ እንግዲህ እስከ ዛሬ ምንድነው እየተባለ ያለው? እርጉዝ ናት፣ ነፍሰ ጡር ናት፣ ሁለት ነፍስ ይዛለች ምናምን እየተባለ ሲያከብሯት ነበር አይደለ? አሁን ግን ሀይሚ ያራስ ነብር ሆና መታለሻለች። አትያትም። እስከ ዛሬ ዝም ስትል የፈራችሽ መስላሽ ምናምን ነበር። እንዲያውም ትናንትና ሁላ እያሉ ነበር በጣም ብዙዎች ሀይሚ ስለፈራሽ ነው ወረቀቱን ወይንም የክስ ወረቀቱን የተቀበለችው። ዛሬ በቃ ብሩኬ ከሄዳ ያንን የክስ ወረቀት ታደርሳለች። ምንድነው በመሀል አመላላሽ ናቸው። በጣም ብዙ ነገር ተብላለች ሀይሚዬ ማለት ነውና ነገር ግን እሷ ሰውን አከበረች። ሁለት ማለት እርጉዝ ናት ብላ ምናምን ስላሰበች ነው እንጂ ሀይሚ ፈሪ ሆና አይደለም። ይኸው ዛሬ ምላጩ ሳይሳብ የተተኮሰው ጥይት አፈር ደቼ ነው ለሁሉም የሚያበላው። ሰምታችሁ ከሆነ እንደማታገኙ ታውቃለሁኝ። ምንም ነገር ብትሉ ምንም ነገር ብታረጉ ብሩኬን አታገኙትም። ቀጥል አድርጋ ደግሞ ለሱ ነፍሷን እንደሰጠች ምናምን በጣም ደስ የሚል ነገር ነውና ሀይሚ ደግሞ ሁሌም እንደዚህ እንድትሆኝ እንጂ የምፈልገው ብዙ ጊዜ እንደዛ አሁን የባለፈ ያሳለፍሽው ምናምን በጣም ነበር ከባድ ነበር ማለት የምታለቅሽው የምታነቢው። ሲቀጥል ምንም እንኳን ድርሰቱ ላይ ምናምን ትወናው ላይ በጣም ጎበዝ ብትሆኑም አንዳንድ ቃላቶችን ደግሞ መምረጥ አለባችሁ። ማለት ሀይሚን ስተዋሯት አበሸቃቅጣችሁ ከህይወቱ ውጪ ምናምን ብላችሁ አይደለም እንድታዋሯት የምፈልገው። አሁን እኮ ይው በቃ እሳት ለብሳ እሳት ጎርሳ መጣችላችሁ። የብሬን ነውና ምን ትዝ አለኝ መሰላችሁ ቤተሰብ እንግዲህ ኢየሩስ እንደምታውቁት የብሩኬን ፎቶ አድርጋ ነው የመጀመሪያ ካንተ ውጭ ልቤ ሌላ ማንንም አይፈልግም የመጀመሪያ ነህ ምናምን ብላ የዘፈነችው። ሲቀጥል ለልጄ ምንም ነገር አድርጋለሁ ብላ ፖስት አደረገች። ሀይሚዬ ደግሞ ዛሬ መታ አንደኛ ለሷ መልስ ሰጠች፣ ሁለተኛ ለብሩኬም እንደዛው መልእክት አስተላለፈች። ከዛ ምናምን እና ምን ትዝ አለሽ ካላችኝ ሩታና ሄርሜላ ናቸው ትዝ ያሉኝ ይሄ ነገር ላይ ማለት ነው መመላለስ የምሬ ነው ብላችሁ ሄርሜላና ሩታ አንድ ሰሞን ራሱ እንደዛ አድርጓቸው ነበርና አሁን ደግሞ ኢየሩስና ሀይሚዬ ጀመራቸው ትላላችሁ። እና ግን ስቶሪ አድርጋ ነበር ሀይሚ አንድ ስቶሪ ያደረገችው ነገር ነበርና እሱን አይቼ ምናምን ማለት ነው ሀይሚማ እንደዚህ ቁዝም ማለት መከፋት ምናምን የለባት ማለት የሚሰጣት ስክሪፕት አሪፍ መሆን አለበት። ሁሉ ጊዜ እሷ እንድትረገጥ ሌላው የበላይ እንዲጫወት አልፈልግም እያልኩ ከራሴ ጋር እያወራሁ ነበር። ቪዲዮ ራሱ ልሰራበት ፈልጌ ግን ደግሞ ደበረኝ እውነቴን እንደምላችሁኝ። እና አሁን ግን በእንደዚህ ሁኔታ ስመጣ ደግሞ እኮ አበባዋን ስክት አድርጋ ምናምን ከጆሮዋ ጋር ጸጉሯ ጋር ማለት ነው ከዛ የምታረጋቸው እንቅስቃሴዎች ሀይሚ እንደዚህ እኮ ነው የሚያምርብሽ የኔ እናት እንደዚህ ዝንጥ እያልሽ ነኝ። ለማን ብለሽ ነው የሚከፋሽ? ለማን ብለሽ ነው የምታለቅሹ? አሁን ደግሞ ዛሬ አደራሽን የክሱን ወረቀት ይዘሽ ብሩኬ ጋር እንዳትሄጂ። የክሱን ወረቀት ቤት ቁጭ አድርጊውና ብሩኬን አገኙ። ከብሩኬ ጋር ቪዲዮ ስሩ። ከዛ በኋላ እንደው የክስ ወረቀት እስካለችሽ አላገኘሁትም ሽምጥጥ አርጋትኝ እንዴ ናትና ወሬ ምን እንዳለብሽ ትጀመረ ማለት ነው። እና ብዙዎች እንግዲህ ዛሬ ሀይሚ የክስ ወረቀት ይዛ ብሩኬ ጋር ትሄዳለች እያላችሁ የራሳችሁን ግምት ገምታችኋል። እኔ እንኳን ለመገመት ብዙም እንትን አላልኩኝም። እና ግን ሀይሚዬ እንደዚህ ነው የሚያምርባት። በቃ የዛሬ አመጣጧ ምናምን ተውባ አምራ ደምቃ ደስ ብሎኛል። በእርግጥ ትናንትና እኔ ቪዲዮ እየሰራሁኝ ማለት ነው ሀሳቤን ሳልጨርስ ነው ተቋርጦ ፖስት ያደረኩላችሁ። ደብሮኛል፣ ግን ቢደብረኝም ችግር የለውም ያወራሁትን ስሙት በማለት ማለት ነው። እኛና ቤተሰቦች በእርግጥ ኢየሩስ ማለት ነው አካሄዷ ምን አይነት አካሄድ ነው ካላችሁ
ሀይሚን ማብሸቅ ነው ስራዋ። በቃ ሀይሚን ለማብሸቅ ነው እየተንቀሳቀሰች ያለችው እኔ እንዳየሁት ከሆነ ማለት ነው። እና ብዙ ነገሮችን በሀይሚ በኩል ነው ማድረግ የምትፈልገው። ወንድ ከሆነ ፊት ለፊት ብሩኬን አትጋፈጥም እንዴ ናትና ወሬ እና ሀይሚ የኔ እናት ራሽን ጠብቂ። ዛሬ አመጣጥሽ ደስ ብሎናል። እንግዲህ ያው ከአንድ ሰዓት በኋላ ደግሞ ቪዲዮ ይለቀቃል። ምን ይሆናል የሚለውን አብረን የምናይ ይሆናል። ቤተሰብ ላይክና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። አስተያየት ካላችሁ ደግሞ ስለ ቪዲዮ ታች ኮሜንት ላይ አስቀምጡልኝ እያልኩ ባባይ